ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ውድና የተከበራችሁ ይህን ቪዲዮ የምትከታተሉ እንዲሁም የቻናል ተከታታዮች ናችሁ በሙሉ ሰላም በያላችሁበት ይሁን። ዛሬ እንግዲህ ሀይቅ ላይ የሚገኘውን ቤት ባለፈው ከሳምንት በፊት ያሳየኋችሁን ቤት እንግዲህ ዛሬ ወደ መጠናቀቅ ላይ ደርሶ እሱን ላሳያችሁ ተገኝቻለሁኝ። ቪዲዮውን እስከ መጨረሻው ላይ ሼር እያደረጋችሁ በጥሞና ተከታተሉ ስል በአክብሮት እጠይቃለሁኝ። እንደምታዩት እንግዲህ ጽድት ያለ ሰፈር ማሻአላህ ቤት በቤት አድርገውታል። በቤታቸው መጥተው የሚደሰቱ ያድርጋቸው እያልን ወደ ዋናው ወደ መጣንበት እንግዲህ ወደ ቪዲዮአችን እንገባለን። ወደ ውስጥ ስንገባ እንደምትመለከቱት ግማሽ እርጥብ ግማሽ ደረቅ ሆኖ እንግዲህ ቻፉ በሚገርም ሁኔታ ጽድት ተደርጎ ተሰርቶ ኮርኒሱ ለክክ ተደርጎ ተሰርቷል። ይህ ዘመን ያለና አቅም የማይጠይቀው ኮርኒስ በምታዩት መልኩ ጽድት ተደርጎ እስከ መብራቱ ተሰርቶ አልቋል ማለት ነው። ይህን እንግዲህ ለሌሎች ለወዳጅ ዘመድ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው በማየትና ለሌሎች በማዳረስ ተተባበሩን ዘንድ እንግዲህ በአክብሮት እየጠየቅን ይህን የመሰለ ስራ ለእናንተ ለማሳየት ዛሬ እንግዲህ ተገኝተን እንደምታዩት ይሄ ሲሰሙ ግማሹ እርጥብ ነው፣ ግማሹ ደርቋል። ለቀለም እንግዲህ ምን ያህል ጊዜ ይፈጃል እያላችሁ ብዙዎቻችሁ ስትጠይቁ የነበራችሁ ቀለም የሚቀባው ልክ እንደዚህ ጽድት ብሎ ከደረቀ በኋላ ነው። ይሄኛው እርጥብ ነው፣ ይሄኛው ደግሞ የደረቀው ነው እንደምታዩት ማለት ነው። ይሄን ይመስላል። ሌላው እዚህ አካባቢ በርና መስኮት ላይ አካባቢ በጣም አስቸጋሪ እንደነበረና ክፍታክፍቶች እንደነበሩ አይታችኋል ብዙዎቻችሁ ብዬ ተስፋ አደርጋለሁ። ቪዲዮውን ያያችሁት ያላያችሁም እንግዲህ ይሄ ቪዲዮ ሲደረሳችሁ በዚሁ ገብታችሁ ሌላውንም ማየት ይቻላል ማለት ነው። እንግዲህ ብዙ ጊዜ ተደጋጋሚ አገራምላችሁና ቪዲዮ ላይ ማበዛባችሁ ነገር ቢኖር ጠርዝና ማዕዘን ላይ በደንብ ጥንቃቄ አድርጋችሁ ተመልከቱ። የምታሰሩን ሰዎች የብዙ ጊዜ ቪዲዮ እሰራለሁ። እንግዲህ የምታዩት በጣም እንጨት ብቻ ነበረ። እንጨቱ ጭቃውን ተልጦ እንጨቱ ላይ እንግዲህ የተመረገው ማለት ነው። ለመድረቅ ትንሽ ይቆያል እንጂ ስራው ማሻአላህ በጣም ጽድት ያለ ነው የሚሆነው። ይሄንን ይመስላል እንግዲህ ሳሎኑ በዚህ መልኩ ጽድት ብሎ አልቋል። በመድረቅ ላይ ይገኛል። ከሳምንትና ከእንደዛ በኋላ አሁን ለቀለሙ መቀባት ጽድት ብሎ ይደርሳል ማለት ነው። ይህንን እንግዲህ አቅምን የማይጠይቅና ዘመናዊ የሆነ ኮርኒስ ማሰራት የምትፈልጉ ወንድምና እህቶች አሁን እንዳልኳችሁ ከሀይቅ ጨርሰን ልንወጣ ነው። ማሰራት ለምትፈልጉ ወንድምና እህቶች ግን በድጋሜ ያዘዛችሁን ቦታ ስለምንገኝ በ0920131650 እና በ0976067373 እየደወላችሁ ዘዙን። በፈለጋችሁትና በሚያምራችሁ መልኩ ጽድት አድርገን እንሰራላችኋለን እንላለሁኝ። ሳሎኑን ጨርሰን አሁን ወደ መኝታ ቤት ደግሞ በሚሰራት መልኩ ኮርኒሱን ከዛኛው ለየት ባለ መልኩ ተሰርቷል ማለት ነው። እንደዚህ ጽድት ብሎ ማሻአላህ። ይሄንን ይመስላል። በርና መስኮት ላይ ያለን ክፍታክፍት እንግዲህ ላሜራው ከጊዜ በኋላ ስለተገጠመ ከተመረገ በኋላ ስለሆነ ላሜራ የተገጠመው እሱን መጀመሪያም ላይ በሰራሁ ቪዲዮ ማየት ትችላላችሁ። ጽድት ብሎ ተሰርቷል። ጠርዝ እንደምታዩት ማለት ነው። ይህንን ይመስላል። ደግሞ ይችን በዚህ ልክ ካየን ወደ ሌሎች ክላስ እናልፍና ቪዲዮውን አጠር አድርገን እንጨርሳለን ማለት ነው። ይቺ ደግሞ ኮሪደሯ ናት። ሰም እንደምትመለከቷት ጨርቁም ኬሻውም አልቀረባትም። ኬሻ ከላይ ያለው እንግዲህ ለማታውቁትና ቪዲዮውን አዲስ ለሚደርሳችሁ ከላይ ኬሻ አለው። ከታች እንደገና ጨርቁ በምታዩት መልኩ እቺ ሻወሯ ናት። እቺ የቱ ኮሪደሯ ናት ማለት ነው። ሌላው እንግዲህ ይሄኛው ክላስ ነው። ሁለት ተመሳሳይ ጨርቆችን ነው እንግዲህ ለዚህ ቤት የተጠቀምነው ማለት ነው። ከአንዱ ሲገባ ሌላ ከአንዱ ሲገባ ሌላ ሆኗል። ማሻአላህ በምታዩት መልኩ እንደዚህ ጽድት ተደርጓል።
ሌላው እንግዲህ ደግሞ ይህን ሰርቪሱ ነው። ሰርቪሱን እንደምትመለከቱት እቺ ክላስ ቻክን ተሰርታ ኮርኒቷን ደግሞ ኬሻ ብቻ ሆነ ጽድት ብላ አለቃለች ማለት ነው። ይሄኛው ባለፈውም እንዳያችሁት ይሄ መስሪያ ውሃ ያጠራቀምንበት የውሃ ማጠራቀሚያችን ነው። እቺ ልጥፍ ስለሆነች እንዲሁም ጢስ ቤት እዚሁ ስለሆነ የሚሆነው ቻክ አልተሰራችም እቺ ማለት ነው። ሌላው እንግዲህ ይሄ ቤት ምን ይቀረዋል? መብራቱን በማንኛውም ሰዓት ቀጥሎ መሞከርና መብራቱን አስገብቶ ቀለሙ የሚቀረው ይሄ ቤት በደንብ ከደረቀ በኋላ ይሄ የምታዩት የደረቀና ያልደረቀው እንደዚህ ሲሆን ብዙም ቪዲዮውን ላያስታውቃችሁ ስለሚችል በደንብ ሲደርቅ ወይም ደግሞ ሁሉም ነገር እርጥብ እንዳለ ነው ቪዲዮ በደንብ የሚያስታውቀው። ኬሻው ብቻውን ሲወጠር እንደዚህ ይመስላል። ከዚህ በታች ጨርቅ ሲወጠርበት በጣም ያምራል። እንግዲህ ይሄን ሰርቪስም ስለሆነ እና የዛኛው ጢስ ቤቱ ጭስ ስለሚያገኘው በማለት እንግዲህ ይሄ በቂ ነው በማለት ይሄን አድርገናል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ በዚህ ቪዲዮ ከነዋጋው እንደማሳውቃችሁ ተናግሬ ነበረ። ቪዲዮውን እስከመጨረሻ እየተመለከተ እንግዲህ ዋጋውን ማወቅ ይችላል። ማሰራት የሚፈልግም ሰው አቅሙ አለኝ የዚህ ያህል ማሰራት እችላለሁ ማለትን መገመት ይችላል። ቪዲዮውን እስከመጨረሻ የተከታተለ ከነዋጋው ማወቅ ይችላል ማለት ነው። ሳታሳልፉ እስከመጨረሻው ተከታተሉት። ይሄ ቤት እንግዲህ የፈጀው ከመጀመሪያ እንግዲህ እህታችን ጋር እስከ 160 ሺህ ብር ይጠበቅብሻል ተብላ ነበረ። ማሻአላህ በሚገርም ሁኔታ ደስ በሚል ሁኔታ 150 ሺህ ብር ሊያጠናቅቅላችኋል ማለት ነው። ይህን እንዴት የምትመለከቱት እንዴት በጨርቅ ኮርኒስ የመብራት ገመድ እንዳልኳችሁ በሰራሁት ቪዲዮ መሰረት የመብራት ገመድ አልነበረውም፣ የቴሌቪዥን ገመድ አልነበረውም። እነዚህ አምፖሎች ማጠፊያዎቹ ሁሉ ነገር ሆኖ 150 ሺህ ብር ፈጅቶበታል ማለት ነው። ይሄ የቴሌቪዥን ገመድ እና ሶኬት ስራውንም እንግዲህ ተገጥሞም ብዙዎቻችሁ አይታችኋል ብዬ ተስፋ አደርጋለሁ። 160 ሺህ ብር እንደሚያስፈልግ አስተነገራት። በ150 ሺህ ብር ማጠቃለል ይችላለች እህታችን። ማሻአላህ የጤና የአፍያ ቤት አድርግላት። እንግዲህ እንዳልኳችሁ ቀለሙ የቀረው በደንብ ድርቅ ሲል ቀለምና መብራት ማጥፊያውን ግጥምጥም አድርጎ መስታወቱን ገጣጥሞ መኖር ይቻላልላችኋለሁ። አሁን ይሄንን እንግዲህ በጂፕሰም ኮርኒስ ወይም ደግሞ ፕላስቲክ ኮርኒስም ሆነ ማሰራት የምትፈልጉ ደግሞ ዋጋ እንደሚጨምር አስባችሁበት ተዘጋጅታችሁ እየደወላችሁ ዘዙን። በየትኛውም ቦታ እየሄድን እንግዲህ የተንቀሳቀስን እንሰራላችኋለን በአላህ ፍቃድ። ለዛሬ በዚሁ ልጨርስ፣ አበዛሁባችሁ። እስከመጨረሻው ቪዲዮውን በመከታተል እንግዲህ ተባበሩን። መልካም እይታ ይሁንላችሁ። በሌላ ቪዲዮ እንገናኝ።